ተሳደባችሁ ማልተሳደባችሁም ትዳሩን ከፈታ በኋላ ሰውየው አርቲስት ሳምሶን ቢወልድም አሳዛኝ መልእክት አስተላልፏል። ቲክቶከሩ ብቸኛው ያለው ዞሮ የሚያኝ የለም። በኢትማማቾቹ ጉዳይ ነው መኖሪያ ቤታቸው ላይ ነው ሞቶ የተገኙት። ልጆቼ መልሼ ለጌታ አስረከብኩኝ። በዚህ ምድር ላይ ድንግል ናቸው፣ በጣም ንጹህ ናቸው። ሙታለች ያልኩት ያቸው ድሯ ደንደሳሟ ወፍራሟ። ሰላም ቤተሰብ እንዴት ናችሁ? ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና ባዝናኝ ቪዲዮ ተመልሼላችሁ መጥቻለሁ። ከናንተ የሚጠብቁት ከመጨረሻው አብራችሁን በመቆየት ለቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሉ ቤተሰብ ሆኑ። በተለይ ደግሞ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ይሄን ቪዲዮ በላይክ እንጀምረው። ወደ ዛሬ ቪዲዮች እንሂድ። እዚህ ጋር የምትመለከቱት ሙሴ ሰለሞን ታሰረ የሚል ቪዲዮ ላይ የተሰጠ አስተያየት ነው። በቃ እንደዚህ አይነት ሰዎች አሉ። የሆነ ሰው ታሰረ ሲባል ከሃይማኖት ጋር ከብሔር ጋር ልጥፍ ለማድረግ ማንም የማይቀድማቸው ሰዎች አሉ። አሁን ሙሴ ሰለሞንን ከኢየሱስ ጋር ምን አገናኝ? የምን መከራ ነው የምታወራው? ህግ ይዞታል። ህግ ነፃ ነው ካለው ይለቀዋል። ማን ነው እሱ ማይታሰረው? ከኢየሱስ ጋር መከራ ግድ ነው ምናምን። አረ በእናታችሁ ይርበናል እኮ አውቃለሁ፣ እርቦናል፣ ተቸግረናል ምናምን። የፈለገ ብንራብ ግን እንደዚህ እኮ ማሰብ የለብን። ራብ ብዙ ያስብላል፣ ይገባኛል። እኔ ብዙ ብያቃለሁ፣ ግን እንደዚህ አይባልም ነው። እንደዚህ አይባልም። አገናኘውም ከኢየሱስ ጋር ማን ያሰረው ፌደራል ነው? ምን አገናኘው ከኢየሱስ ጋር መከራ ምናምን? አረ በእናታችሁ እንዴ ነው በቃ አይደለም እኮ እንደዛ አይደለም። እኔ በለው ምን አገናኘው? አሁን ለምሳሌ ሙሴ ሰለሞን ታሰረ፣ ክርስቲያን ኮንክ ለክርስቶስ መከራን ተቀበላለሁ ነው። አይገናኝም እኮ። ይሄ ወንጀል ሰርቷል ተብሎ ስለታሰበ የታሰረን ሰው ወይ ደግሞ ግለሰብ ልክ እንደ ሃይማኖታዊ አባትና በቃ ያን እምነት ያመነ ስለሆነ እንደታሰረ አስመስሎ እንደ አይነት አስተያየት መስጠት ደግሞ አንድ አይደለም፣ በጣም ብዙ ነው። የልጅ ሐሳቤን ስለገለጸልኝ ነው እዚህ ያመጣሁት። በጣም የሚያስጠላ ትሬንድ ሆኗል ኢትዮጵያ ውስጥ። ሙሴ ሰለሞን ገባ አሉ። ሙሴ ሰለሞን እስር ቤት ከገባ ፖሊስ ስራውን እየሰራ ነው ማለት ነው፣ ጀመረ ማለት ነው ስራውን። ስለዚህ አመሰግናለሁ፣ እናመሰግናለን፣ በርታ ነው መባል ያለበት እንጂ ሙሴ ሰለሞን ስለገባ እሪ የምትልበት ምክንያት ባይዚ ይሄ ነገር ለሁላችሁም እዚህ አካባቢ እዚህ ሰፈር ላላችሁ ከሌቦች ጋር ተባብራችሁ የዳህን እንባ የምታፈሱ ሰዎች፣ አስተዋዋቂ ነን የምትሉ ሰዎች ለእናንተም ጥሩ ትምህርት ነው የሚሆነው ይሄ። ስለዚህ በዚህ ሁኔታ መቀጠል ነው ያለበት እንጂ ሙሴ ሰለሞን ታሰረ ምናምን አይቀልጥም እኮ ሰው ነው። ስለዚህ በህግ አግባብ ጉዳዩ በህግ አግባብ ይታያል። የደሃምባ እንትን ብሎ አይደለ እንዴ ከተበላችሁ በኔ ስም እመት ይመለስላችኋል ብሎ አልነበረ? ይመለሳ አሁን። ስለዚህ መታሰሩ ብዙም እኔ አመሰግናለሁ ነው የምለው። እውነት ስራውን እየሰራ ነው ያለው። ብዙዎቻችሁ አላችሁ። አሁን መጥራት እንችላለን ያልተያዙ እነ መንሱር ጀማል፣ እነ ሰለሞን ቦጋለ፣ እነ ሰራዊት ፍቅሪ፣ እነ ዳንኤል፣ እነ ይገረም ደጀኔ፣ እነ ወንድም ካሊድ፣ እነዚህ ሁሉ መያዝ አለባቸው። ቢኮዝ የብዙ ደሃም ቤት አፍርሰዋል። በሙሴ ሰለሞን ከተጀመረ ወደዚህም ሂዱባቸውና በርቱ ማለት ነው የሚያስፈልገው። እሪ አይደለም። ለምን እሪ ይላል? ወንጀለኛ መያዝ ስላለበት ማለት ነው። የሌባ ተባባሪ እንደሰማችሁት ነው። ሙሴ ሰለሞን መያዙ ያው ለምርመራ ነው፣ ልክ ነው ብሏል። እና ደግሞ እነ መንሱር ጀማል፣ እነ ይገረም ደጀኔ፣ እነ ሰለሞን ቦጋለ ሳይቀሩ መያዝ አለባቸው። ፌክ የሆነ ማስታወቂያ ሰርተው ብዙ የዳህም ባለባቸው ብዙ የተዘረፈ ሰው አለ በእነሱ ምክንያት የሚል አስተያየት ሰጥቷል። ለይሶዬ በእንደዚህ ነገር ኢንቨስቲጌት በማድረግ ነው የሚታወቀው ቲክቶክ ላይ። እና ደግሞ መንሱር ምን ምላሽ ሰጠ የሚሉን በዚህ ቪዲዮ አብረን እንስቲ። ስለ ፊንቴክ ማውራት እንችላለን። አምባሳደር ለምን ብትይኝ እኔ ፊንቴክን ወክዬ መናገር አልችልም። ፊንቴክ ላይ እኔ አምባሳደር ነኝ፣ ብራንድ አምባሳደር ነኝ። እንደማንኛውም ሰው አምባሳደር ሆኜ መጀመሪያ መኪና መስጠታቸውን አየው። ከወለድ ነፃ ስለሆነ የሚያቀርቡት በሰዓቱ። አሁን ግን ኦልሬዲ ተቀይሯል። አሁን ከወለድ ጋር ነው የሚሸጡት። እኔ ኦልሬዲ መጀመሪያ ሲጀምሩ ኦልሞስት 3 ወር አልፎኛል ከፊንቴክ ጋር ያለኝን ውል አቋርጬ
አመት ስለሞላ ውላችን አመት ስለሞላ ኦሬዲ እኔ በራሴ የራሴ አውቶሞቲቭ ካምፓኒ ክሬት እያደረኩ ነው። እኔ ምንም የራሴ ነው የምለው ነገር የለኝም። ለምን በፓርትነር አብሬ ነው የምሰራው። ምንም ወደ 7 የሚሆን ድርጅት አለን። እዚህ ድርጅት ላይ ወይ 30% ወይ 40% ወይ 20% በሆነ ደረጃ ሼር አለኝ። በጣም ትልቁ እስከ 20 ድረስ አሳካዋለሁ ብዬ የማስበው ኤሮስፔስ እና ኤለን ማስክ የሚሰሩትና ያ ወደ ሰማይ የሚመጥቀውን ነገር ታውቂያለሽ። ኢትዮጵያ ከዚህ በፊት ከቻይና መንግስት ጋር አንድ ላይ በመሆን ወደ ሰማይ ኢንፎርሜሽን ኮሌክት የሚያደርግላት ልካለች። እኛ መንግስታችን ደግሞ በግል ይሄን ስራ መስራት ስለሚፈቅድ እዛ ላይ አሁን በሰፊው እየተንቀሳቀስን ነው ያለነው። እንደሰማችሁት ነው የሰጠው ምላሽ ይሄን ይመስላል። እኔ ግን ምን ሐሳብ መጣብኝ ያ ማስታወቂያ አይተው ለሚገቡ ሰዎች እና ቢበሉ ማን ነው ኃላፊነት ሊወስድ የሚችለው? ማይገባኝ ፓርቲ ነው። ብቻ እሱን ይወጥቻለሁ እኔ የለሁበትም ብሎ ተናግሯል እንደሰማችሁት። አሁን ደግሞ ምንየው ቪዲዮ በሳውዝ አፍሪካ የተገደሉ 2 እህቶቻችን ነው ኢትዮጵያውያን ናቸው። ቤታቸው ሞተው ተገኝተዋል። ምንድን ነው የተፈጠረውና ማን ያረጋው ሚሊዮንና ከቤተሰቦቻቸው የተሰጠ አስተያየት አለ። እነሱን አይተን እንምጣ። በእነዚህ በኢትማማቾቹ ጉዳይ ከቤተሰብ አባል ያገኘነው መረጃ አለ። ይህን መረጃ ሼር በማድረግ ተባበሩኝ። እንግዲህ ኢትማማቾቹ በፕሪቶሪያ በሚገኘው መኖሪያ ቤታቸው ላይ ነው ሞተው የተገኙት። ቅዳሜ ቀን አልፎ እሁድ ቀን ሲደወል ስልካቸው አይሰራም ነበርና ክሊን የምታረገው ሴት እሁድ ቀን አልገባችም ነበር። ጧት ሰኞ ጧት ሲደወል ስልካቸው አይሰራም ተመሳሳይ። ከዛ በኋላ የጽዳት ሰራተኛዋ ቤቷን ይሄንን ቤት ክሊን ለማድረግ ስትገባ ሞቷ ሁለቱም ኢትማማቾች ሞቶ ነው የተገኙትና ቤቱ ላይ ካሜራ እንዳለና መረጃዎችን ፖሊሶች ኢንተርቪው ማርጎ እዛ ላይ ያለውን ነገር በጣም ብዙ ኢንተርቪው ተደርጓል። ከቤት ሰራተኛዋም ጨምሮ ሁሉም የቤተሰብ አካል ኢንተርቪው ተደርጓል። ቤተሰቦቹ እንግዲህ በስራ ምክንያት ወደ ሌላ ቦታ ላይ እንደነበሩና ሁለቱም ኢትማማቾች በአብሮነት የሚኖሩ መሆናቸውን ያረጋግጥ ነው። ሌላ ደግሞ አንደኛዋ የዚህ አመት ማትሪክ ተፈታኝ እንደነበረች ነው የተነገረው። በጣም በሚያሳዝን ሁኔታ እንግዲህ ልብ የሚሰብር ለመጀመሪያ ጊዜ በጣም የሚያሳዝን ወሬ ነው የሰማነው። ሳውዝ አፍሪካ ላይ ብዙ ሞት የምንሰማበት ሀገር ነው። ያም ሆኖ ግን እንደዚህ አይነት ሞት ከባድ ነውና በራሳቸው ህይወታቸውን ያጥፉ ወይም ሌላ ሰው ተመርዞም ሊሆን ይችላል። በተለያየ ምክንያት አሁን እኛ የምንሰጠው ሳይሆን በምርመራ የተረጋገጠውን መረጃዎችንም ደግሞ ተከታተልን። ያው እንዳያችሁት ነው ቤታቸው ነው ሞት የተገኙት። እስካሁን በደንብ አልተረጋገጠም። ራሳቸውን ያጥፉ ሰው መርዟቸው ይሙቱ እስካሁን አልታወቀም። በጊዜ ሂደት የሚታወቅ ይሆናል ተብሏልና ደግሞ የቀብር ስነ ስርዓታቸው ላይ አባታቸው የሚያሳዝን መልእክት አስተላልፏልና ብዙዎች ደግሞ አነጋጋሪ ኮሜንት እየሰጡ ነበር። እሱ ምንድነው የሚሉን አብረን ልጆቼ ጌታ ሰጠኝ እንግዲህ መልሼ ለጌታ አስረከብኩኝ። በዚህ ምድር ላይ ድንግል ናቸው፣ በጣም ንጹህ ናቸው፣ አልተነካኩም። ልጆቼ እንግዲህ እኔን ጥለው ሄደዋል። እኔ ይነጋል እያልኩ መዝሙርን ነው መዘምረው፣ እነሱ ግን ያንን አይሉ። ለጌታ እንግዲህ አስረከብኩኝ። ንጹህ ልጆች ነው ያስረከብኩት። ድንግል የሆነ ልጆች ነው ያስረከብኩት። በጣም የምወዳቸው ልጆች ናቸው። ተስፋ ያረኩ ልጆች ናቸው። ስለ ልጆች ታውቃላችሁ፣ ከባድ ህይወት ነው። ልጄ ወደ ኢትዮጵያ ገብቼ ነበረ 2 ዓመት ከ6 ወር ተቀምጬ። በጣም የሚገርም ነገር ነው። ዲቦራ ልትመረቅ ስትል ትንሿ ልጄ በፍጹም እኔ ዲቦራ ጎን ካልቆምኩ አለችኝ። ሁሉን ነገሬን ጥዬ ነው የተነሳሁት። ህይወቴን ሁሉ፣ ስራዬን ሁሉ፣ እቃዬን እንኳን ሳለካ ነው አንድ ክፍል ውስጥ ቆልፌ ለልጄ ስል ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን አልወለድኳቸው፣ እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም።
የሚያሳዝነው በጣም እነዚህ የሚያካክሉ በጣም ልጆች ናቸው እንደሰማችሁት እና በጣም ነው የሚያሳዝነው በሰው ሀገር ላይ ተገሉ እንዲመገኘት ፍትህ ደግሞ ነው በቀላሉ ያገኛሉ ብዬ አላስብም ካሉበት ሀገር አንፃር ሳውዝ አፍሪካ በጣም በአበሾች ላይ ብዙ ወንጀል እንሰማለን ማንም ፍትህ ሲያገኝም ብዙ ጊዜ ምን ነው ነገር አይደለም እና በጣም ነው የሚያሳዝነው ደባችሁ አልተሳደባችሁም ትዳሩን ከፈታ በኋላ ሰውየው አምሮበታል ሐቂቃውን ተናግራችሁ ያየነው ነው ቀበቀቦሱ ሰው ቢወልድም ከተፋታ በህግ አለቀ የሚያዘልፍም የሚያሰድብም ነገር የለም የሰራው ነገር ግን ሙሉ ኮሜንቱን ገብታችሁ ብታነቡ ስድብ ነው ዝልፊያ ነው ታፋፍራላችሁ ታhazናላችሁ ስለ እውነት ስላልሆነ የምትናገሩት ማለት ነው ሶ አርቲስት ሳምሶን አልወለደም ሲጀመር የወለደችው እህቱ ናት ታናሽ እህቱ ናት ብስኩት ትባላለች የእህቱን ልጅ ፎቶ ነው አርጎ ተነስቶ የለቀቀው አቅፎ ስትወል ደስ ብሎት ወይ አጎት አይደለ አቅፎ የተለቀቀው ወልዶ አይደለም ስለዚህም ገና ፎቶውን ሲለቅ ወለርክ ይሄ ፈልገ ነው ከዛ የሚስቱን የድሮ ኤክሱን ሚስቱን ፎቶ እያለጠፋችሁ ደግሞ እሷ እንትስላለች እሱ ወለደ የማይባል ነገር አትወል ከየራሳችሁ የህይወት ስትረስ ኮሜንት ላይ አትጻፉ ባይዘው የራሳችሁ ህይወት ነው የምትጽፉት በነገራችን ላይ ህይወታችሁ የሚያስጨንቃችሁ ሰዎች ያንን ራሳችሁ ተጣላችሁ ኤኒዌይስ ሰውየው ትዳሩን ከፈታ በኋላ አምሮበታል እናቴ አምሮበታል ያየነው ቆንጆ ነው ይመቻው ሁሉም ባላቃጣ አይደለም ሁሉም ሚስታቃጣ አይደለም ሁሉም ሚስታቃጣ አይደለም ሁሉም ባላቃጣ አይደለም ስለዚህ ተባቱ ሰውየው ጫምላቆች እና እህቱ ናት የወለደችው ታናሽ እህቱ ናት ባይዘው ብዙዎች ሲቀባበሉት የነበረ ፎቶ ነው የሱ ልጅ ነው እንዴት ይወልዳል ምናምን ኢቭን የሱ ልጅ እንኳን ቢሆን እኮ በቃ ተፋቷል ቢሆን ምንም ኖርማል ነገር ነው ቤተሰቦች ስጢፋኖስ ቶማስ የሚያሳዝን መልእክት አስተላልፏል እዚህ ጋር እንደምታዩት ለራስ ያለው ራስ ነው ሚል አይነት መልእክት ያለው አስተላልፎ ጽፏል ቲክቶክ ላይ ብዙዎች እየተቀባበሉት ነው እና ድሮ ትዝቶቹን ከአያቱ ጋር ያሳለፈውን እየፖሰተ ነው አብሮት ሰውም አላየንም እስከሆነ ለዛ ይመስለኛል በቀጣይ ቪዲዮ ደግሞ ምን ነው የሚሆነው ማንነትሽን ነው የምጠላው ሙታለች ያልኩት ያቺ ድሯ ደንደሳሟ ወፍራሟ ያለችው ቆንጆዋ ሰርጀሪ ሙታለች ቤታዮ ሙታለች አሁን እኛ የምናቃት እቺ አዲሷን ሰርጀሪ የተሰራራችው የተቆራረጠችው ነው የምናቃት የኛ ጓደኛ የነበረችው ያቺንማ በጣም ነው ሙዳት አሁን ባንቺ ቤት እኔ ተናገርኩት ለጣይ ሰርጀሪ ግን መቼ ነው ጭንቅላት የሚኖርሽ አሁንም በቃ እዛውንሽ አረቴ ትንሽ እንኳን አገናዝቢ ታይ ሰርጀሪ ታይ ቤተሰብ ልክኮነኛ እኔ አልኳታው ያቺን ቤታዮን እንወዳታለን ድንቡሽ ቡሽዋል እኛ ምናቃትን የኛ ፍሬንድ የነበረችው አንገቷ ላይ እዚህ ጋር እንኩርኩሪት ሁሉ እዚህ ጋር ያላት ሰርጀሪ እንወዳት ነበር አሁን እቺ የተሰራራችው የቀጠጠችው ቀጫጫውነችው ሞንጓ የወጣው አጥንቷ የወጣው እንዲ ያለችውን ሰርጀሪ እኛ እናቃት በጣም ነው የምንጸየፋት ነው ያልኩት አንቺ ግን ድሮ እኮ ያ ሊያሾና ቤታዮ በፍጹም ማይስማሙ ሰዎች ናቸው ቀጣይ ደግሞ ምንየው ትልቅ ሰርፕራይዝ ነው ምንድነው እሱም በቬሮኒካ ዳንና በአዶናይ ማከል ነው ምንድነው ማንነው ሰርፕራይዝ ያደረጉት ሚሊዮን አብረን እንመልከት እስቲ ቪዲዮ ቬሮኒካ የኔ እናት ለመጀመሪያ ጊዜ ሰላም ነሽ የኔ እናት ሲን ላቋረጥንሻ ሶሪ በጣም ነው የምትወድሽ እሷ እንግዲህ አይቻታለሁ በጣም ጎበዝ ነሽ እማግዛት ኤኒቲንግ ያለው ከጎኗ የኔ አላማ እንግዲህ እሷ በቃ ቶፕ አርቲስት እንድትሆን ነው ኢትዮጵያ ውስጥ ትሆናለች በደንብ ታዲያስ ደህና ነሽ ያ እንግዲህ በጣም ነው የሚያምረው አመሰግናለሁ ሰምተሻታል በደንብ እንዴ እኔ አውቃታለሁ በአደባባይ ሰርተሽ ነበር ከዚህ በፊት ያ ታልኮልኝ ከዛ ላገኝሽ ኮሜንት አድርጌልሽ መለሽልኝ ገና አካውንት አይደለም በማን አካውንት እንጂ ጽፌላታለሁ ማርያም አካውንት አይደለም ለዛ ነው የሰው አካውንት በአካል ሲዘፈን ሰምተሻት ታውቂያለሽ አታውቂም የሷ የቬሮኒካ ለሳምሽ ግማርሽ ሜካፕ ላይ ለቃ በጣም ጎበዝ በጣም እኔ ጽፌላታለሁ ያልመለሰችልኝ እሷ ነች እና በጣም አኩርፊያት ነበር በቃ ታርቀናል ኤኒቲንግ ከጎኗ ነኝ ሁሉንም ያስ ምንም ነገር በፕሮሞሽንም ዘፈንሽን እየዘፈንኩ
ኤኒቲንግ ክሊፕሽም ላይ ምንም ነገር ላይ መሳተፍ ይችላል በደንብ ሰፖርት አደርግሻለሁ አመሰግናለሁ ጎበዝ የኔ ፍቅር ማለት ምን ልበኔም ባይን በጣም ጎበዝ ነሽ አመሰግናለሁ ያ እኔ ኦሬዲ ጽፌልሃለሁ ብያለሁ አዶኒ እና ልክ ያያው ሰዓት ላይ በጣም ነው የተሰማኝና ብቻ I'm proud of you እግዚአብሔር አለ ሁሌም እሺ በህይወትሽ ሁሌም እግዚአብሔርን ካስቀደምሽ አንደኛ ነሽ አሁንም አንደኛ ነሽ ደግሞ ይበልጥ እግዚአብሔርን ከፊትሽ ጋርክሹ ደግሞ ጥሎ የማይጠላ አምላክ አይደል ያለ እኛ በጣም ትልቅ ቦታ ጠብቅሻለሁ እኛን ሁላ በልጠሽ ሌላ ታሪክ አይደል አንደኛ እና እንኳን ደስ አለሽ አዶኒ እግዚአብሔር ያክብረ እና አመሰግናለሁ አንተ ነው በጣም አመሰግናለሁ አንቺም ታይምሽን ሰጥተሽ እሺ ያቀረጻ ቋርጪ ነው እንጂ አብሬያችሁ ላቡል ደስ ይለኝ ነበር አንድ ቀን ራት እንበላለን ደስ ይለኛል እሺ ወድሻለሽ እኔም ወድሻለሁ ወዲያስ ማርያም ሽኔ ፍቅር ይቅናሽ አለው ኤኒ ታይም አለው ደውሉልኝ እሺ እንደውልሽ አጀሪው ደውል እሺ እሺ አባይ የት አለ ደስ ይለኛል እሺ ማርያም ቴንክ ዩ ያው እንዳያችሁት ነው እቺ ልጅ ማለት ከዚህ በፊት ቲክቶክ ላይ መታ ነበር የሸጠችው ነው ምናምን ነገር ሰው ኢንተርቪው አርጓት ዘፈን እየዘፈነች በጣም ብዙ ቫይራል ወጣ ነበር ከዛ መልሳ ተረስታ ነበር አሁን ደግሞ ነገሩ ተስተካክሎላት አዶኒ አግኝቷት ያው ነገሮችን ሊያስተካክልላትና ዘፈን እንድትወጣ ሊረዳት እየሞከረ ነው ያው ይሳካላታል ብዬ አስባለሁ ቬሮኒካ ደግሞ ማንንም መታከብር አይነት ዘፋኝና አርቲስት ነች ረዳሻለሁ ብላታለች መታ ሰርፕራይዝ አርጋታለች እንጠብቃለን እስኪ ምን እንደሚፈጠር እና ታውቃታለህ አለው እንዴ በጣም ነው ማውቃት ከልጅነቷ ጀምሮ አብራኝ ነው ያደገችው ምናምን አለው ትክክለኛ ሰው አገኘ አላምንህም አለው ከዛ ስልክ ደወለልኝ ቴዲ ከዛ ኬቢን ታውቂዋለሽ አታላይና ተዘፋኝና እንደዚህ ብሎ ነገረኝ እንዴ በጣም ምን እንጂ ማቀምና አድናቂ ነኝ በልልኝ አልኩት ይሄ ለመቀለድ ያለው እኔ ደግሞ እኛ ትምህርት ቤት እንደተማራቅ ነበር ፍሬት ነው የተማረው እሱም አጋጣሚ እኔ የተማርኩበት ትምህርት ቤትና ሰማ ነበር አታላይ እዚህ እኮ ነው የተማረው እንደዚህ አስተማሪዎቻችን ሲያወሩ ምናምን እንደዚህ ሰማለኝ ብቻ እና ይወድሻል ሰላም ሊልሽ ይፈልጋል አድናቂሽ ነው ምናምን ብሎ ያው ቀለደና አገናኘን በስልክ ከዛ በጣም ጎበዝ ነሽ እንደዚህ ምናምን አለኝ ቴንክ ዩ አንተም በጣም ነው ማደንቀ ምናምን ብዬ በቃ ጀስት ማንኛውም ሰው ሊያደንቅሽ ሲደውል እንደምታናግሪው ተነጋገርን ተዘጋው ማለት ነው ከዛ አገናኘኝ ይለዋል እኔ ደግሞ በወቅቱ ብዙም እንደዚህ አይነት ጉዳይ ላይ የለሁም በቃ ምልሽ ስራ ላይ መሮጥ መፈልግበት እንደዚህ አይነት ኢንተረስት የሌለኝ ሰዓት ነበረ ጭራሽ እና የሆነ ቀን የት ነሽ ላገኝሽ ፈልጌ ምናምን ነገር አለኝ ቴዲ ከዛ ጎተራ ነኝ አይቀርምም ኮንዶሚኒየም ነበርኩኝ ከሆነ ስቱዲዮ እየወጣሁ ከዛ ወዴት ሄድሽ ምን እያረክሽ ነው ምናምን ሲለኝ ሜክሲኮ እየሄድኩኝ ነው ቀጠሮ አለኝ እንደዚህ ያልኩት ልሸኝሽ አለኝ ከዛ እሺ ደስ ይለኛል የት ነህ እንዴ ስለው እዛ ጎተራ ነኝ አለኝ አይደሉም እኮ ጎተራ ቦሌ ናቸው እየበረሩ መጡ ከዛ ፒክ አረጉኝ አብረው ነበሩ ያው ሆን ተብሎ የተዘጋጀ ድራማ እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር እንደወደዳችኋቸው እንደተዝናናችሁባችሁ ተስፋ አደርጋለሁ እስከሆነ አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ